ቅዱስ ላይ እንዴ በስጋ መውለዱ እኮ ተአምሩን የሰራው እግዚአብሔር ነው አልከኝ እኮ በቃ በሷ መወለዱ ተአምሩ ከእግዚአብሔር ከሆነ እሷ አይደለችም ተአምሩን የሰራችው ማለት ነው። ሲጀምር ተአምር እሷ ላይ ነው የተሰራው። ተአምሩ የተሰራ እሷ ላይ ነው። እኔ ማን ላይ የተሰራ አይደለም ጥያቄ። ተአምር መስራት ትችላለች ወይ ነው ጥያቄ። እግዚአብሔርማ በሰዎች ተአምራትን ያደርጋል፣ ምንም ጥያቄ የለውም። እኔ ጥያቄ ግን እሷ ተአምር ማድረግ ትችላለች ወይ ነው። እኔ እንደማው ሆነ ይሄ ነው በቃ። እና ቃና ዘገሊላ ላይ በለመናው ወይኑ ወደ ጠጅ ቀየረበት ጌታ ኢየሱስ ክርስቶስ በሷ ለመና ነው፣ በሷ ጥያቄ ነውና ይሄ ራሱ ታምር ብዬ ነው የምወስደው ነው። አይ እኮ አሁን ለምሳሌ ወይኑን ውሃውን ወደ ወይን ጠጅ ቀየረው ማን ነው? ኢየሱስ ክርስቶስ። ታምሩን ያደረገው ማን ነው? እሱ ነው። ግን ይሄ ታምር እንደምደረገ እሷ ምክንያት ሆነች ማለት ነው። ለምሳሌ ለመነች፣ ጠየቀችው። እኔ እሱ አይደለም ጥያቄ። የተአምር የሚያደርገውን አምላክ ጠየቀችው አልጠየቀችም፣ ለመነች አልለመነች ሳይሆን እሷ ተአምር ማድረግ እንደምትችል የሚያሳይ የመጽሐፍ ቅዱስ ጥቅስ። እሷ ብቻ አይደለችም። በነገራችን ላይ ሌላም ሰው ካለ ተአምር ማድረግ የሚችል ሰው ካለ እሷም ታደርጋለች ብዬ ይቀበልሃለሁ። ግዴታ ማርያም የሚል አሳየኝ እያልኩ አይደለም። በመጽሐፍ ቅዱስ ላይ አንድ ፍጡር ተአምር ማድረግ የሚችል ካለ ማርያም ተአምር ታደርጋለች ብዬ ይቀበልሃለሁ። ማንንም የለም። በጣም ነውር የሚሆነው ከርዕሱ ጀምሮ ተአምረ ማርያም ተብሎ አንድ ሰው መጽሐፍ ሲጀምር በጣም አደገኛ መናፍቅ ነው የሚሆነው። በጣም አደገኛ መናፍቅ ነው። እኔ በማስረጃ ታያለሁኝ። አንተ ግን ካለ እድል ስጥ። መጀመሪያ ተአምር ማድረግ የሚችል ፍጡር ካለ ከእግዚአብሔር ቃል ላይ ለዚህ መጽሐፍ ቅዱስ ላይ ባይኖርም እኮ እኛ ይሄው በህይወታቸው ዘመን እኮ ተአምር ሳረጉ እኛ ያው እንትን እናረጋለን። ለምሳሌ ብሩክያው አንተ በእግዚአብሔር እርዳታ ህይወት ዘመን ውስጥ ያረኮ የሆነ ነገር ተአምር የለም? ጌታ እርዶክ የሆነ ያረኮ ነገር የለም እንደ እግዚአብሔር በየቀኑ ነው የሚያስደንቀኝ። እግዚአብሔር በህይወቴ ላይ ብዙ ተአምራት ነው ያደርጋል በየቀኑ ማለት ነው። እኔ እግዚአብሔር አይደለም ጥያቄ፣ ፍጡር ተአምር ማድረግ ይችላል ወይ ነው ጥያቄ። አይ ፍጡርማ ተአምር ማድረግ አይችልም። ፍጡር በራሱ ባህሪ ፍጡር እንዴት ነው አቅም ያለው? በራሱ እኮ ምንም እኮ መንቀሳቀስ እኮ ማንችል ሰዎች ነን እኮ። ግን በጌታ እርዳታ አንተም እኔም ሁላችንም እኮ ተአምር ማድረግ እኮ እንችላለን እኮ። አንችልም። ሰው ተአምር አያደርግም። በጌታ እርዳታ ቢሆን ሰው አይደለም ተአምር የሚያደርገው። ሲጀምር ይኸውልህ ተአምረ ማርያም ተብሎ ገና ሲጻፍ ነው ስህተት የሚሆነው። ማርያም ልትሰራው የምችል ተአምር የለም በጭራሽ። እግዚአብሔር በማርያም እጅ ተአምር ሊያደርግ ይችላል። ተአምሩ የማን ነው ማለት ነው? የእግዚአብሔር ነው እንጂ የማርያም አይደለም። ተአምሩን ያደረገው ማን ነው? እግዚአብሔር ነው። ተአምረ እግዚአብሔር ነው የሚሆነው። ወይ ደግሞ እግዚአብሔር በማርያም እጅ የሰራው ተአምር ተብሎ ሊጻፍ ይችላል ካለ ማለት ነው። እግዚአብሔር በማርያም እጅ ያደረገው ተአምር ካለ። ተአምረ ማርያም ተብሎ ግን ማርያም የሰራችው ተአምር ተብሎ ገና ከመጀመሪያው ሲጻፍ አደገኛ ወንጀል ነው። እግዚአብሔር ላይ ክህደት ነው። ደግሞም አመጽ ነው። ከእግዚአብሔር ቃል ላይ ነው ማስረጃ ማሳያችሁ። አንተ የለም መጽሐፍ ቅዱስ ላይ የለም በህይወታችን ምናምን አልክ። በህይወታችንም ቢሆን እግዚአብሔር ነው ተአምር የሚያደርገው። ሚስተር ኤክስ የሚባል የእግዚአብሔር ሰው ልኮ በህይወት ላይ ፈውስ ቢደረግ ሰውየው አይፈውስም፣ የሚፈውስ እግዚአብሔር ነው። በሰውየው ተጠቅሞ እግዚአብሔር ሊፈውስ ይችላል። ፈዋሹ ማን ነው? እግዚአብሔር ነው። ሰውየው ሊፈውስ አይችልም። ማያጅ በጭራሽ ሰው መፈወስ አይችልም። ከእግዚአብሔር ቃል ላይ ማስረጃ ላሳይክ እና ተአምረ ማርያም የሚለው በራሱ አደገኛ ኑፋቄ ነው ከርዕሱ ማለት ነው። ማርያም እንትን እዚህ ላይ ትንሽ እኔም እንትን ልበለው። አይ ብሩኬ ነው እንዴት ነው የምረዳው መሰለህ? አሁን ቅድም ኤርሚ ያነበበው ላይ ረገመችው ይላል እንጂ እሷ ያረገመችው እርግማት ሙት ወይም ደግሞ አንተ ከዚህ ጥፋ ወይም ደግሞ ፊትቅ ይሁን ብላ አይደለም የረገመችው። ይሄ ነገር ያደረገው ማለት እግዚአብሔር ነው። አይተራለለ ፊትቅ ውሻ ይሁን ብላ አይደለም እሷ ረገመችው። እሷ እርግማን ግን ረገመችው ይላል እንጂ መጽሐፍ ቅዱስ እንትኑ ላይ ታምራቱ ላይ ፊትቅ ይሁን ብላ አይደለም የረገመችው። ግን ጌታው ቀየረው ወደ ውሻው። አይተራለለ። ስለዚህ ጌታችን ኢየሱስ ክርስቶስ በእኛ ላይ አድሮ ታምራት መስራት ይችላል ነው እንጂ ሰው በራሱ በምን አቅም ነው እንትን ማድረግ የሚችለው? ያነሳው ልክ ማለት ነው ከታሪኩ ጋር አይደለም። ራሱ መጽሐፉ ተአምረ ማርያም አይደል የሚለው? ተአምረ ማርያም ነው የሚለው መጽሐፉ በራሱ።
የማርያም ያደረገችው ተአምር ማለት እኮ ነው። ለምሳሌ ተአምረ ኢየሱስ ሲል የኢየሱስ ተአምር ማለት ነው። ተአምረ ማርያም ማለት የማርያም ተአምር ማለት ነው። ማርያም ተአምር ልታደርግ አትችልም ነው እያልኩ ያለሁት። በጭራሽ ልታደርግ አትችልም። ላሳይህ አንዴ፣ ምናልባት አሁን ካለህበት መረዳት። እኔም እኮ ሰው በራሱ አይችልም እያልኩ ነው። ሰው በራሱ ጌታ ከረዳው እግዚአብሔር ከሱ ከሆነ ነው እንጂ ሰው በራሱ ባህሪ ማድረግ አይችልም እያልኩ ነው። እኔ እግዚአብሔር ረድቶትም ሰው ተአምር ማድረግ አይችልም እያልኩ ነው። ደግሞ ደጋግሜ የምነግርህ ሰው እግዚአብሔር ረድቶትም አያደርግም። እግዚአብሔር ራሱ ነው ተአምርን የሚያደርገው። እግዚአብሔር በሰዎች ያደርጋል እንጂ ተአምርን እግዚአብሔር ረድቶት ተአምር የሚያደርግም ሰው የለም። በቃ ይሄ እኮ የእግዚአብሔር የብቻው ባህሪ ስለሆነ ነው። ጥቅስ ላሳይህ፣ እናንተ ነው የምታነበው። እሺ እኔ ጥቅስ ላሳይህ። ኢንቫይት አድርጌሃለሁ። አንዳንድ ቁጥር ምጽፈው እንኳን ደህና መጣክ። እኔ ነው? አዎ። ሰላም ናችሁ? አመሰግናለሁ። ከየት ቤተ እምነት ነህ? ኦርቶዶክስ። እሺ ልታግዘው ነው ማራናታ? የስ ይጨርስና የሆነ የራሴን ታይም ተወስደሻል። እሺ አሁን ባነሳሁት ሀሳብ ላይ ተአምረ ማርያም የሚል መጽሐፍ አለ በኢትዮጵያ ኦርቶዶክስ እና ማርያም ተአምር ታደርጋለች ወይ ብዬ ጠይቄው ነበር። እሺ ቀጥል፣ እየሰማሁ ነው እኮ እንድትመልስልኝ ነው። እሱም ምናልባት ልታግዘው ከሆነ ያ ይቻላል፣ ምንም ችግር የለውም። እሺ ማርያም ተአምር ማድረግ ትችላለች? yes by the grace of god። እኔ አሁን ስለ እግዚአብሔር ጸጋ ሳይሆን እሷ ማርያም ተአምር ማድረግ ትችላለች ወይ ነው። ያ በእግዚአብሔር ሁሉ ማንኛውም ነገር የሚከናወነው በእግዚአብሔር ጸጋ ነው። by the power of god ተአምር ማድረግ ትችላለች እያልከኝ ነው? በእግዚአብሔር ፈቃድ በእግዚአብሔር ጸጋ የሚለውን ነገር ከፊት ለፊት ማስቀመጥ አለብህ እኮሽ። ማስረጃ አስተኝ፣ መጽሐፍ ቅዱሳዊ ማስረጃ አስተኝ ተአምር ማድረግ እንደሚችሉ ሰዎች። እሺ አዎ ችግር የለውም። ዮሐንስ 2:3-5 የሰርግ ቤቱ ታሪክ ማለት ነው። የገሊላው የሰርግ ቤት ታሪክ ቃና ዘገሊላ። የስ የመጀመሪያው ተአምር ነው በነገራችን ላይ እኮ። ምን ሆነ እዛ ቦታ ላይ ማርያም ምን አደረገች ማለት እንግዲህ early church ፋዘሮችን ሳይት እያደረኩ ነው እንግዲህ አርጊው ማድረገው ነኝ። ችግር የለውማ፣ ምንም ይበሉ። አሁን እነዚህ ቀደሙት የቤተ ክርስቲያን አባቶች ምንም ይበሉ፣ ዞሮ እነሱ ራሱ ቢዳኙት በእግዚአብሔር ቃል ስለሆነ የእግዚአብሔር ቃል ያላለውን ካላሉ ያው ዳር ያዙ እንላቸዋለን። ችግር የለውም። ያ እሱማ ትክክል ነው። ምንም ልዩነት አያመጣም ብዬ ነው። እንደ እግዚአብሔር ቃል ልዩነት ያመጣል እንጂ በደንብ አድርጎ ያመጣል። እሺ ችግር የለውም። እሺ ምን አደረገች? አሁን ዮሐንስ 2 ላይ ምን አደረገች? እሺ ዮሐንስ 2:11 ላይ እንግዲህ እንደሚታወቀው ኢየሱስ ክርስቶስ ውሃውን ወደ ወይን ጠጅ ነው የቀየረው አይደለ? አይ ስለ ኢየሱስ አይደለም ማውራት ያለብን፣ ስለ ማርያም ስለሆነ አዎ ላስረዳ ነው። እዛ ጋር የማርያም ሚና አለ። በደንብ አንብበው ከሆነ ኮንቴክስቱ ላይ የማርያም ሚና እዛ ጋር ምንድነው? ኢንተርሲሽን። ያው የኤርሊ ቸርች ፋዘሮችም ይስማሙበታል ኢንተርሲሽን እንደፈጸመች። ስለ ምልጃ አይደለም አሁን ጥያቄ፣ ምልጃ ሳይሆን ማርያም ተአምር ማድረግ ትችላለች እኮ። ተአምር እንዲፈጸም ምክንያት ሆናለች ነው እኮ እዛ ጋር። አይ እኔ አልጠየኩም፣ እሱ አሁን ጥያቄ አይደለም። ማርያም ተአምር ማድረግ ትችላለች ተአምር በእግዚአብሔር ግሬስ ትችላለች። እሺ ሌላ ማስረጃ ችግር የለውም። ሉቃስ 1:35 ምን ሆነ? ሉቃስ 1:35 ላይ ገብርኤል መጥቶ አበሰራትና ጸነሰች። ያ the greatest miracle ነው የሚባለው እኮ። ማን ነው ታምሩ? ቤተክርስቲያን አባቶች የሚስማሙበት ምን አልከኝ? ታምሩን ያደረገው ማን ነው እኮ? ቅድም እኮ ብያለሁ። አሁን እኔ መጀመሪያ ያልኩት ነገር ካልተስማማን ምንም ትርጉም የለውም። አሁን ብዙ ጥቅስ ብሰጥ ማለት ነው። በእግዚአብሔር ግሬስ ታምር ማድረግ ትችላለች ነው። ኦኬ አንዴ በድንግልና ጸነሰ፣ በድንግልና መውለድ ራሱ ታምር ነው። አንዴ ቆይ ዘቢገር ድምፅ ላሰማላችሁ እንዳይዘጋ። ኦኬ ዘግይታችሁ የመጣችሁ ሁላችሁንም ሰላም ብያለሁ። ወንድምነት ብርኬ
እህትየው መሲ ውቤ ሰላም ያላልኳችሁ በሁሉ ሰላም ብያለሁ። ኦርቶዶክሳውያን ወገኖች ቴንኪው። ቀጥሉ፣ ተባርኩ። ድምፅ ላሰማ ብዬ ነው እንዳይዘጋ። ታብና ኮፒሊንግ ሼር ግን ይደረግ ወገኖች። ጸጋ ይብዛላችሁ። ብርኬ ቀጥሉ። ቴንኪው። አሜን። እሺ እሜ ተባረክ። እሺ ስለዚህ ወንድሜ በድንግልና ጸንሳ በድንግልና መውለዷ ራሱን የቻለ ተአምር ነው። ግን ያን ተአምር ያደረገችው በእግዚአብሔር ቸርነት የእግዚአብሔር ጸጋ አደረብሽ ነው የሚለው። ለዛ ነው እኔ ጸጋ የሚለውን ነገር መርሳት የለብንም ብዬ የምናግርህ። ይሄም ራሱን የቻለ ኦኬ። እሺ ስማኝ፣ አሁን ጥያቄ ልጠይቅህ ፍቀድ። እዛ ሉቃስ ወንጌል መጽሐፍ ምዕራፍ 1 ቁጥር 35 ላይ ማርያም በድንግልና እንድታረግዝ ተአምሩን ያደረገው ማን ነው? መንፈስ ቅዱስ። መንፈስ ቅዱስ ማን ነው? መንፈስ ቅዱስ እግዚአብሔር ነው። በቃ እኔ ስለ እግዚአብሔር አይደለም አሁን ጥያቄ። እግዚአብሔርማ ተአምር እንደሚያደርግ አምናለሁ። እኔ ፍጡር ተአምር ያደርጋል ወይ ነው ጥያቄ። ፍጡር ተአምር ያደረገበት ካለ ጥቅስ ስጠኝ። ኧረ በደንብ እንጂ በደንብ በእግዚአብሔር ባይ ዘ ግሬስ ኦፍ ጋድ የሚለውን ነገር አደጋግሞ ችግር የለውም። በእግዚአብሔር ጸጋ አንተም እየደጋገምክ እየጠየቀኝ ነው። በጣም ብዙ መስረጃ እኮ እየሰጠው ነው። መረዳት እንዴት ያቅታል? በደምብ ሁለት ጥቅስ ነው የነገርከኝ። ሌላም ጥቅስ ልሰጥ እችላለሁ። ምንም ችግር የለውም። እሱ እኮ ሳወራ መስማት መቻል አለብህ። ሳወራ የምታወራ ከሆነ ውይይቱ ሲከብደው ነው ልክ እንደዚያ ካራክተር የሚያሳየው። ኖ ችግር የለብኝም ወዳጄ፣ ምንም ችግር የለ። የጥቅስ ችግር የለብኝም። ኤርሊ ቸርች ፋዘር ከፈለግ አመጣልሃለሁ። አንተ የምትችል ከሆነ አንደርስታንድ ማድረግ የምትችል ከሆነ ምንም ችግር የለብኝም። እኔ እሺ፣ አሁንም ስማኝ፣ ሳወራ አታቋርጥ። እኔ አንተ ስታወራ ስለምሰማክ አንተም አታቋርጠኝ። እኔ አሁን በእግዚአብሔር ጸጋም ይሁን በምንም ፍጡራን ተአምር ያደረጉበት መጽሐፍ ቅዱስ ክፍል ካለ ማስረጃ አስጠኝ። ከፈለክ ከአባቶች ይሁን ከፈለክ ከመጽሐፍ ቅዱስ ማስረጃ አስጠኝ። አሁን የሰጠኝ ሁለቱ ጥቅሶች ግን እግዚአብሔር ያደረገውን ተአምር የሚናገር እንጂ እንደውም ገብርኤል ለእግዚአብሔር የሚሳነው የለም እኮ ነው የሚላት ማለት ነው። የሚሳነው የሌለው እግዚአብሔር ይህን ተአምር እንዳደረገ ነው የሚናገረው ክፍሉ። እኔ ከማንም ይሁን ማስረጃ አስጠኝ። የሰጠኝ የቤተክርስቲያን አባቶች ደግሞ እንደ እግዚአብሔር ቃል ካልተናገሩ ምን አገባን እኛ፣ አይመለከተንም። ማስረጃ አስጠኝ። አንተ ከነሱ የተሻለ አውቃለሁ ብለህ ታስባለህ? እኔ ከነሱ የተሻለ ምናምን ሳይሆን እኔ ክርስቲያን ነኝ። ክርስቲያን ደግሞ በእግዚአብሔር መንፈስ የሚመራ የእግዚአብሔርን ድምፅ የሚሰማ ነው። ከእግዚአብሔርም ደግሞ የሚማር ጭምር ነው። ከሐዋርያት ቀጥሎ ያሉት ክርስቲያኖች በሙሉ እንትና ይበልጣል እንትና ያንሳል ምናምን የሚባል የለም። በእግዚአብሔር ቤት ውስጥ እኩል ነን። ሁላችንንም እግዚአብሔር ያስተምረናል።